የሰው ልጅ በምድር መኖር ከጀመረ አንስቶ በርካታ ፈተናዎችን እየተጋፈጠ መሆኑ ቢታወቅም እንደዚህኛው ያለ ከባድ ፈተና ግን ገጥሞት አያውቅም። ይህ ፈተና ተወኝ የማይሉት አደገኛ፣ ታግለው የማይረቱት ጉልበታም ነው። በህይወት መኖርን የሚገዳደር፣ ጤናን አውኮ የሚያመሰቃቅል ነው በሽታ። የሰው ልጅ በህይወት ሳለ ከሚፈተንበት ነገር አንዱ ጤናን በሚነሳ በሽታ መያዝ ሲሆን አሁን ላይ ምድራችን ላይ ነክሶ የሰውን ህይወት እየቀጠፈ ያለው የካንሰር በሽታ ደግሞ እጅግ አሳሳቢ ደረጃ ላይ መሆኑ እየተነገረ ነው። የበርካታ ሰዎችን ህይወት የነጠቀው ብዙዎችንም እያሰቃየ ያለው የካንሰር በሽታ መንስኤ ቤት ውስጥ የምንጠቀማቸው ቁሳቁስ መሆናቸው ደግሞ እጅግ አስደንጋጭ መረጃ ሆኗል። በየዕለቱ ወደ ሆዳችን የምንልከው ነገር ምግብ ሳይሆን ካንሰር መሆኑ ተረጋግጧል። የተለያዩ የአካል ክፍሎቻችንን የሚያጠቃውና የጡት፣ የአንጀት፣ የማህፀን እየተባለ የሚሰየመው የካንሰር በሽታ የሚያመጡ መርዛማ ኬሚካሎች በየዕለቱ ከምግባችን ጋር እየተመገብን መሆኑ የሚያስደነግጥ ጉዳይ ነው። ምግብ ከመብልነት ባለፈ ቤተሰብ የሚያሰባስብ ጣፋጭ ትዝታ የሚፈጥር ቢሆንም ባለማወቅ በምንጠቀማቸው አደገኛ ቁሳቁሶች ማብሰያ ክፍላችን የመርዛማ ኬሚካሎች ላብራቶሪ አድርገን ለቤተሰቦቻችን በየዕለቱ ካንሰር እየመገብን ነው። ወደ ውስጣችን የሚገባውን ነገር መጠንቀቅ ቢያስፈልግም በቸልተኝነት አሊያም ባለማወቅ ጤናችንን በማናጋት ውድ የሆነ ህይወታችንን ለሚነጥቀው ካንሰር ተጋላጭ ሆነናል። ለዚህም ከማዕድ ቤታችን አደገኛ የተባሉ ቁሳቁሶችን ማስወገድ እንደሚገባ ተነግሯል። ለመሆኑ በማብሰያ ክፍላችን የሚገኙ ካንሰር አምጪ መርዛማ ኬሚካሎችን ያዘሉ ቁሳቁሶች የትኞቹ ናቸው? እኚህ ቁሳቁሶች እንዴት ካንሰር አምጪ ምክንያቶች ሆኑ? ከቤታችን እንድናስወግድ ግድ የሚሉን እቃዎችስ የትኞቹ ናቸው? ሁሉንም በዝርዝር እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ አሳሳቢ ደረጃ ላይ ስላለው የካንሰር በሽታን አስመልክቶ በቤታችን ስለሚገኙ ካንሰር አምጪ ቁሳቁሶች የወጣውን መረጃ እንዲሁም መጠንቀቅ ስለሚያስፈልገን ጉዳይ እንነግራችኋለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮውን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። በቤታችን የሚገኘው ማብሰያ ኩሽና ለቤተሰባችን ጣፋጭና መተኪያ የሌለውን ጤናችንን የሚጠብቁ ጤናማ ምግቦችን የምናሰናዳበት ቦታ ነው። ይሁን እንጂ አሁን በርካቶቻችን የማናስተውለውና ህይወትን ለሚያጠፋ በሽታ አሳልፈው የሚሰጡ አደገኛ ቁሳቁሶች ያሉበት ስፍራ ሆኗል። ከማብሰያ መጥበሻዎች እስከ መመገቢያ ሳህናችን ጸጥ ያሉ መርዛማ ወራሪዎች ናቸው። ባለማወቅ በየዕለቱ ትናንሽ መጠኖች ወደ ምግባችን እየጨመርን እየተመገብን መሆኑም ተነግሯል። ለዓመታት ጤናማነታቸው እየተነገረ ቢቆይም የቅርብ ጊዜ የሳይንስ ጥናቶች ግን አንዳንዶቹ ዕቃዎች የሆርሞን አለመመጣጠንን፣ ስር የሰደደ እብጠትንና ካንሰርን ጨምሮ ከባድ በሽታዎችን እንደሚያስከትሉ ይፋ አድርገዋል። በመሆኑም ራሳችንና ቤተሰባችንን ከእነዚህ አደገኛ በሽታዎች ለመታደግ ከፈለግን ከማብሰያ ክፍላችን ማስወገድ ስላሉብን ቁሳቁሶች እንነጋገራለን። ከእነዚህ አደገኛ ካንሰር አምጪ ቁሶች መካከል በአንደኛ ደረጃ ላይ የተቀመጠው በጊዜ ሂደት ዘመናዊ ሆኖ የተከሰተው የማብሰያ ቁስ የፕላስቲክ መክተፊያ ነው። በፕላስቲክ መክተፊያ ላይ በከተፍን ቁጥር እያንዳንዱ የቢላ ምት በመቶዎች የሚቆጠሩ የማይክሮ ፕላስቲክ ቅንጣቶችን ወደ ምግቡ እንዲቀላቀሉ እንፈቅዳለን ማለት ነው። ይህም ማለት በየዓመቱ ከ14 እስከ 71 ሚሊዮን የፕላስቲክ ቅንጣቶችን እንበላለን እንደማለት ነው። እጅግ አስደንጋጩ ዜና ደግሞ ወደ ውስጣችን የገቡት የፕላስቲክ ቅንጣቶች ከሰውነታችን በቀላሉ የሚወጡ ሳይሆን በጊዜ ሂደት በጉበት በሳምባና በኩላሊት ውስጥ እንደሚከማቹ ነው የተነገረው። ይህም ለከፍተኛ የጤና መቃወስ በር የሚከፍት መሆኑን ጥናቶች ያስረዳሉ። ለዚህም ሲባል አደገኛ የማይክሮፕላስቲክ ቅንጣቶችን የሚለቀውን የፕላስቲክ መክተፊያ መጠቀም አስወግደን በእንጨት መክተፊያ መጠቀም አማራጭ የሌለው ምርጫ መሆኑን የዘርፉ ምሁራን ይመክራሉ። ከሁሉም ሰው ቤት የማብሰያ ክፍል መሳቢያ ውስጥ የማይታጣው ሌላኛው አደገኛና መርዛማ ኬሚካል ተሸካሚ ቁስ ደግሞ ጥቁር የፕላስቲክ ማማሰያ ነው። አብዛኛው የፕላስቲክ ማማሰያዎች እንደገና ጥቅም ላይ ከዋሉ የኤሌክትሮኒክስ ቆሻሻዎች የተሰሩ በመሆናቸው የቀለጡት የኤሌክትሮኒክስ መሳሪያዎች ካንሰርን የሚያስከትሉ የእሳት መከላከያዎችን ይይዛሉ። እኚህን የፕላስቲክ ማማሰያዎችን በሞቀ መጥበሻዎች ላይ በምንጠቀምበት ጊዜ እነዚህ ካንሰር አምጪ ኬሚካሎች ወደ ምግቡ ይተላለፋሉ። እነዚህ ኬሚካሎች በደማቸው ውስጥ የተገኙ ሰዎች ደግሞ እስከ 300%
የካንሰር ተጋላጭነት እንዳላቸው ጥናቶች ሲያረጋግጡ እጅግ በሚያስደነግጥ ሁኔታ እኚህ ኬሚካሎች በጡት ወተት ውስጥ ተገኝተዋል። በመሆኑም እኚህን የፕላስቲክ ማማሰያዎች ከማብሰያ ስፍራ ማራቅ ለነገ የማይባል ውሳኔ መሆኑ ተነግሯል። በፕላስቲክ መያዣዎች ምግቦችን ማሞቅ ደግሞ ሌላኛው ጤናችንን ለበሽታ አጋልጦ የሚሰጥ ተግባር ሆኖ ተገኝቷል። ምግብን በፕላስቲክ ሳህኖች ማሞቅ ማለት የአደገኛ ኬሚካሎች ማምረቻ ፋብሪካን እንደመገንባት የሚቆጠር አደገኛ ተግባር ነው። በ2023 በተደረገ ጥናት እንደተመለከተውም ማይክሮዌቭ ፕላስቲክ በ1 ካሬ ሴንቲሜትር ከ2 ቢሊዮን በላይ ናኖ ፕላስቲኮችን እንደሚለቅ ተደርሶበታል። ናኖ ፕላስቲክ በደማቸው ውስጥ ያሉ ሰዎች ደግሞ በ3 ዓመት ጊዜ ውስጥ የልብ ድካም፣ የስትሮክ ወይም ሞት በእጥፍ ይጨምርባቸዋል። ለዚህም መፍትሄው ተብሎ የተቀመጠው ምግቦችን በፕላስቲክ ዕቃ ማሞቅን በአስቸኳይ በማቆም በብርጭቆ ወይም ሴራሚክን በመጠቀም መገልገል ይገባል። ከምንገለገልባቸው ቁሳቁሶች በተጨማሪ ጤናችንን አደጋ ላይ ጥለው ለበሽታ የሚዳርጉን ደግሞ ለምግብ ማጣፈጫነት የምንጠቀማቸው ቅመሞች ናቸው። እንደ እርድ፣ ኦርጋኖና ፋብሪካ የመሳሰሉ ከውጭ የሚገቡ ቅመሞችን መጠቀም ለጤና እጅግ አደገኛ ነገርን ማስከተሉ የማይቀር መሆኑ ተነግሯል። ከ126 ቅመሞች ውስጥ 1/3 የሚሆነው ቅመም በሊድ እርሳስና በአርሴኒክ ተበክለው መገኘታቸው የሸማች ምርመራ ሪፖርቶች ጠቁመዋል። እነዚህ ብረቶች በአብዛኛው ከተበከሉ አፈሮች የሚመጡ ናቸው። በተለይም ደካማ ደንቦች ካሉ ሀገራት የሚገኙ። በ2024 በአሜሪካ የተደረገ ጥናት በርካታ ቅመሞች ከደህንነት ገደብ በላይ የብረት ደረጃዎችን እንደያዙ አረጋግጧል። ሊድ የልጆችን አይኪው መጠን ይቀንሳል እናም የማስታወስ ችሎታቸውን ይጎዳል። ካሊዲየም ደግሞ ኩላሊትን ይጎዳል። የዚህ ብረት አደገኛነት ደግሞ በሰውነት ውስጥ ለ30 ዓመታት መቆየቱ ነው። አርሴኒክ የተባለው ደግሞ የቆዳ የፊኛና የሳምባ ካንሰርን የሚያስከትል መርዛማ ንጥረ ነገር ነው። በመሆኑም ለወጥ ማጣፈጫነት የምንጠቀማቸው ቅመሞችን በጥንቃቄ መምረጥ ተገቢ ነው። ሌላኛው ለጤናችን አደገኛ ተግባር ተደርጎ የተወሰደው ደግሞ ጠንካራ የጽዳት ምርቶችን መጠቀም ነው። ጠንካራ የተባሉ የጽዳት ምርቶችን በማብሰያ ክፍላችን ጠረጴዛችን ላይ ረጭተን ካጸዳን በኋላ እዛው ላይ አትክልቶችን መክተፍና ወደ ሆዳችን የሚገቡ ምግቦች ውስጥ አደገኛ ኬሚካሎች እንዲገቡ እንደመፍቀድ ነው። ለቆሻሻ ማጽኛነት የምንገለገለው ምርት ጤናችንን ከህይወታችን ላይ የሚያጸዳ ሊሆን ይችላልና በፋብሪካ ተመርተው ከሚመጡ የጽዳት ምርቶች ይልቅ ተፈጥሯዊ የጽዳት መንገዶችን መጠቀም እጅግ ጠቃሚ ነገር መሆኑ ተነግሯል። አንዳንድ ጊዜ ዘመን አመጣሽ ነገሮችን መከተል ህይወትን አደጋ ላይ ሊጥል ይችላል። ስለሆነም ነገሮችን በጥንቃቄ መምረጥ፣ ከቸልተኝነት መራቅ ያስፈልጋል። በአጠቃላይ በየዕለቱ የምንመገባቸው ምግቦችን የምናዘጋጅበት ቁሳቁሶችን በጥንቃቄ ካልመረጥንና ትኩረት ካልሰጠናቸው ጤናችንን የሚጎዱ ነገሮችን በውስጣቸው መያዛቸውን መዘንጋት አይገባም። እያንዳንዱ ወደ ሆዳችን የምንልከው ምግብ ጤናችንን የመጠበቅ በሽታ የመከላከል አቅማችንን የማሳደግ አቅም እንዳላቸው ሁሉ በተቃራኒው ደግሞ ጤናችንን የሚያሳጣ አካላችንን የሚጎዳ ብሎም እስከ ሞት የሚያደርስ መሆኑን መዘንጋት አያስፈልግም። በመሆኑም ምግባችንን ብቻ ሳይሆን ምግባችንን አብስለን የምናቀርብበት ሂደትን በትኩረት መታየት ያለበት ጉዳይ መሆን አለበት። ስለዚህም እኚህን አደገኛ ቁሳቁሶች ከዕቃ ቤቶቻችን በማስወገድ ካንሰር አምጪ ከሆኑ የፕላስቲክ ብክለቶች ራሳችንን እንጠብቅ። ምግባችንን ለማጣፈጥ የምንጨምራቸውን ቅመሞች በትኩረት እንምረጥ እያልን የዛሬውን መሰናዶ አበቃን። ውድ የአማርያ ቲዩብ ቤተሰቦች በዚህ መሰናዶ ጠቃሚ መረጃን እንዳገኛችሁ ተስፋ እናደርጋለን። አብራችሁንም ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶዎች እንዲሁም ጠቃሚ መረጃዎች እስክንገናኝ በያላችሁበት ቸር ቆዩልን።